አንዴ ብላ አንዷን ልብላ በምን ይታወቃል? ቀስ ብዬ አንዷን ሙዝ ልብላና ይበቃኛል። ከዛ ደግሞ ሂጄ በኋላ መጥቼ እበላለሁ። አንድ ግን የግድ መብላት አለብኝ፣ እንደዚህ አምሮኝ አልተውም አለች። ሎሊ እንዳሰበችው አንድ ሙዝ አንስታ በላች። ወይ ሲጣፍጥ! አንድ ብቻ በአንድ ማቆም ከባድ ነው። እንደዚህ እየጣፈጠኝ አንድ ልድገም አለችና እንደገና አንስታ ሁለተኛ ሙዝ በላች። እንዴት ያለ የሚጣፍጥ ሙዝ ነው የተገዛው! እንዲህ ይብቃኝ፣ ሆዴን እንዳይሞላ። የሚጣፍጥ ሙዝ! ይህን ማቆም ከባድ ነው። ቆይ አንድ ልብላና አቆማለሁ። አንድ ልድገም። ወይኔ በጣም አማረኝ። እንዴት ይሻለኛል? በቃ አንድ ብላ አንዷን ልብላ በምን ይታወቃል? ቀስ ብዬ አንዷን ሙዝ ከዛ ደግሞ ሂጄ በኋላ መጥቼ እበላለሁ። አንድ ግን የግድ መብላት አለብኝ፣ እንደዚህ አምሮኝ አልተውም። ሲጣፍጥ! አንድ ብቻ በአንድ ማቆም ከባድ ነው። እንደዚህ እየጣፈጠኝ አንድ ልድገም አለችና እንደገና አንስታ ሁለተኛ ሙዝ በላች። እንዴት ያለ የሚጣፍጥ ሙዝ ነው የተገዛው! ይህንንማ ማቆም ከባድ ነው። እንዲህ ይብቃኝ፣ ሆዴን እንዳይሞላ። ወይኔ ጉዴ! የሚጣፍጥ ሙዝ! ይህን ማቆም ከባድ ነው። ቆይ አንድ ልብላና አቆማለሁ። አንድ ልድገም። ወይኔ በጣም አማረኝ። እንዴት ይሻለኛል? በቃ አንድ ብላ አንዷን ልብላ በምን ይታወቃል? ቀስ ብዬ አንዷን ሙዝ ልብላና ይበቃኛል። ከዛ ደግሞ ሂጄ በኋላ መጥቼ እበላለሁ። አንድ ግን የግድ መብላት አለብኝ፣ እንደዚህ አምሮኝ አልተውም አለች። ሎሊ እንዳሰበችው አንድ ሙዝ አንስታ በላች። ወይ ሲጣፍጥ! አንድ ብቻ በአንድ ማቆም ከባድ ነው። እንደዚህ እየጣፈጠኝ አንድ ልድገም አለችና እንደገና አንስታ ሁለተኛ ሙዝ በላች። እንዴት ያለ የሚጣፍጥ ሙዝ ነው የተገዛው! ይህንንማ ማቆም ከባድ ነው። እንዲህ ይብቃኝ፣ ሆዴን እንዳይሞላ። ወይኔ ጉዴ! የሚጣፍጥ ሙዝ! ይህን ማቆም ከባድ ነው። ቆይ አንድ ልብላና አቆማለሁ። አንድ ልድገም። ወይኔ በጣም አማረኝ። እንዴት ይሻለኛል? አንዷን ልብላ በምን ይታወቃል? ቀስ ብዬ አንዷን ሙዝ ልብላና ይበቃኛል። ከዛ ደግሞ ሂጄ በኋላ መጥቼ እበላለሁ። አንድ ግን የግድ መብላት አለብኝ፣ እንደዚህ አምሮኝ አልተውም አለች። ሎሊ እንዳሰበችው አንድ ሙዝ አንስታ በላች። ወይ ሲጣፍጥ! አንድ ብቻ በአንድ ማቆም። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ።
ከባድ ነው። ቆይ አንድ ልብላና አቆማለሁ። አንድ ልድገም። ወይኔ በጣም አማረኝ እንዴት ይሻለኛል? በቃ አንድ ብላ አንዷን ልብላ። ኋላ መጥቼ እበላለሁ። አንድ ግን የግድ መብላት አለብኝ፣ እንደዚህ አምሮኝ አልተውም አለች። ሎሊ እንዳሰበችው አንድ ሙዝ አንስታ በላች። ወይ ሲጣፍጥ! አንድ ብቻ በአንድ ማቆም ከባድ ነው። እንደዚህ እየጣፈጠኝ አንድ ልድገም አለችና እንደገና አንስታ ሁለተኛ ሙዝ በላች። እንዴት ያለ የሚጣፍጥ ሙዝ ነው የተገዛው! ይህንንማ ማቆም ከባድ ነው። እንዲህ ይብቃኝ፣ ሆዴን እንዳይሞላ። ወይኔ ጉዴ! የሚጣፍጥ ሙዝ! ይህን ማቆም ከባድ ነው። ቆይ አንድ ልብላና አቆማለሁ። እበላለሁ። አንድ ግን የግድ መብላት አለብኝ፣ እንደዚህ አምሮኝ አልተውም አለች። ሎሊ እንዳሰበችው አንድ ሙዝ አንስታ በላች። ሲጣፍጥ! አንድ ብቻ በአንድ ማቆም ከባድ ነው። እንደዚህ እየጣፈጠኝ አንድ ልድገም አለችና እንደገና አንስታ ሁለተኛ ሙዝ በላች። እንዴት ያለ የሚጣፍጥ ሙዝ ነው የተገዛው! ይህንንማ ማቆም ከባድ ነው። እንዲህ ይብቃኝ፣ ሆዴን እንዳይሞላ። ወይኔ ጉዴ! የሚጣፍጥ ሙዝ! ይህን ማቆም ከባድ ነው። ቆይ አንዷን ልብላ። በምን ይታወቃል? ቀስ ብዬ አንዷን ሙዝ ልብላና ይበቃኛል። ከዛ ደግሞ ሄጄ ኋላ መጥቼ እበላለሁ። አንድ ግን የግድ መብላት አለብኝ፣ እንደዚህ አምሮኝ አልተውም አለች። ሎሊ እንዳሰበችው አንድ ሙዝ አንስታ በላች። ወይ ሲጣፍጥ! አንድ ብቻ በአንድ ማቆም ከባድ ነው። እንደዚህ እየጣፈጠኝ አንድ ልድገም አለችና እንደገና አንስታ ሁለተኛ ሙዝ በላች። እንዴት ያለ የሚጣፍጥ ሙዝ ነው የተገዛው! ይህንንማ ማቆም ከባድ ነው። እንዲህ ይብቃኝ፣ ሆዴን እንዳይሞላ። ወይኔ! ይህን ማቆም ከባድ ነው። ቆይ አንድ ልብላና አቆማለሁ። አንድ ልድገም። ወይኔ በጣም አማረኝ እንዴት ይሻለኛል? አንድ ብላ አንዷን ልብላ። በምን ይታወቃል? ቀስ ብዬ አንዷን ሙዝ ልብላና ይበቃኛል። ከዛ ደግሞ ሄጄ ኋላ መጥቼ እበላለሁ። አንድ ግን የግድ መብላት አለብኝ፣ እንደዚህ አምሮኝ አልተውም አለች። ሎሊ እንዳሰበችው አንድ ሙዝ አንስታ በላች። ወይ ሲጣፍጥ! አንድ ብቻ በአንድ ማቆም ከባድ ነው። እንደዚህ እየጣፈጠኝ አንድ ልድገም አለችና እንደገና አንስታ ሁለተኛ ሙዝ በላች። እንዴት ያለ የሚጣፍጥ ሙዝ ነው የተገዛው! ይህንንማ ማቆም ከባድ ነው። እንዲህ ይብቃኝ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይህን ማቆም ከባድ ነው። ቆይ አንድ ልብላና አቆማለሁ። አንድ ልድገም። ወይኔ በጣም አማረኝ እንዴት ይሻለኛል? በቃ አንድ ብላ አንዷን ልብላ። በምን ይታወቃል? ቀስ ብዬ አንዷን ሙዝ ልብላና ይበቃኛል።
ከዛ ደግሞ እቺ ሉምባ ወደ አረንጓዴው ስፍራ መጣ። በሩን መክፈት ሲያቅተው ታግሎ ሰበረው። ትክክል አይደለም። ሉምባ ዛሬ ምን ነካው? አትክልቶቹን፣ አበቦቹን በኳስ እየመታ ኳስ እየተጫወተ እያበላሻቸው ነው። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ለሰው መቀመጫ የተሰራ ወንበርን በኳስ እየመታው ነው። ወንበሮቹ እኮ ለመቀመጫ ነው የተሰሩት ሉምባ። ኳስ መጫወት ከፈለክ የኳስ ሜዳ መሄድ እንጂ አረንጓዴው ስፍራ ውስጥ ኳስ መጫወት ትክክል አይደለም። አረ ሉምባ ዛፎቹን ተዋቸው እንጂ። ዛፎችን መንከባከብ እንጂ መስበር የለብህም። ሉምባ አበቦቹን ሊቆርጥ ነው እንዴ? ዛሬ ሉምባ ምን ሆኗል? እንዴ ቆሻሻ መጣያ ቦታ እንጂ ሳሩ ላይ ቆሻሻ ይጣላል እንዴ? እነ ኢቫና ሉምባን በአረንጓዴው ስፍራ አገኙት። ሉምባዬ እንዴት ነህ? ደህና ነህ? ምን እየተጫወትክ ነው? ምን እየተጫወተ እንደሆነ ሲጠይቁት ያረገውን ሁሉ ነገራቸው። ኳስ ስትጫወት እኮ አጥሮቹ ሊሰበሩ ይችላሉ፣ ሳሮች ሊጎዱ ይችላሉ፣ ብዙ ነገር እኮ መጥፎ ነገር ሊፈጠር ይችላል። እነሱም በአረንጓዴው ስፍራ ውስጥ ምን ማድረግ እንዳለበት ኳስ ስትጫወት እኮ ሳሩ ይበላሻል። ኳስ ለመጫወቻ ሜዳ አለ፣ ሜዳ ውስጥ መጫወት ያለብክ። ሉምባዬ ፓርክ ውስጥ የምንጫወተው ጨዋታ ልናሳየን ይችላል። እነሱም በአረንጓዴው ስፍራ ውስጥ ምን አይነት ጨዋታ መጫወት እንዳለበት ነገሩት። እሱ ቆሻሻ ሉምባ አንተ ነህ የጣልከው? አዎ እኔ ነኝ የጣልኩት። ለምን ትጥላለህ? አንሳና ቆሻሻ ውስጥ እናስጥልሃለን እኛ። አሁን አንሳው፣ ይጎዳል። እንስሳዎች መጥተው ይበላሉ፣ ከዛ ይጎዳሉ። ለግሪ ኤሪያም ይሄ ጥሩ አይደለም። ለዛ አንሳና ቆሻሻ ውስጥ አሳይተህን ትጥላለህ እዛ ውስጥ። እሺ አላወኩም ነበር ይቅርታ ብሎ የጣለውን ቆሻሻ አነሳ። ጎበዝ ሉምባ። ኢስ ማን ጣለው? እኔ ነኝ ውሃ ጠጥቼ ጣልኩት አለ ሉምባ። ውሃ ጠጥተህ እዚህ ይጣላል? እሺ
አረ ይቅርታ እኔ እኮ ስላላወቅኩ ነው ብሎ የውሃ ፕላስቲኩን አነሳ። ሉምባ ይሄ እኮ የራሱ መጣያ አለው። ልጆች መተው ሊጠጡት ይችላሉ። አሁን አንሳውና ቅድም ያስገባንበት ቦታ ጣለው። ቆሻሻ እንዴት እንደሚነሳና እንዴት እንደሚከተት እናስተምርሃለን። አሁን እዛ ጋር ትጥሏለህ። ሉምባ ካም በኋላ እንዳይለመድክ እሺ? ቆሻሻ አይጣልም። አሁን እንጫወት። በል በዚህ አረንጓዴ ስፍራ የምንጫወተውን እናሳይ ብለው አብረውት መጫወት ጀመሩ። ሉምባ አሁን የምናሳይ ጨዋታ 2-2 ወይ 3-2 ሆኖ ይጫወታል። ልጅ ለመፈለግ መተናል ይባላል። አሁን እንጫወታ። ጀምሩ። ማንን ትፈልጋላችሁ ዛሬ በማለዳ? እሷን መጥቶ የሚወስዳ ማንጎ በዛላችሁ ከማር ከወተት ይሻላል መጓተት። እነ ሉምባ አሸነፉ። ሉምባ አሁን ኡናና የሚባል ጨዋታ ነው የምንጫወተው። 4-3 ወይም ለ2 መጫወት እንችላለን። ኡናና together the way become the sandwich mama the way mama I'm so sick kore doctor kili doctor bisharala tell me the truth before I die. A1 A2 A3 A4 A5 A6 A7 A8 A9 A10. ሉምባ ከልጆቹ ጋር በመጫወቱ ደስ አለው። ደከመውና ወንበሩ ላይ ወጥቶ ቁጭ አለ። ሉምባ እዚህ ላይ እኮ አይቀመጥም። መጥ ያለበት እኮ እዚህ ጋር ነው። እዚህ ጋር ከተቀመጥኩ እኮ ይሰበራል። በልና ወረድ። ሆ ዛሬ ከጨዋታው በላይ የአረንጓዴ ስፍራ የጨዋታ ህጎችን ተማርኳል። በሩን ቢስለኝ ስታገለው ነው። እሱንም ቢሆን ይቅርታ አድርጉልኝ። ሁለተኛ አላረግም። እሺ ይቅርታ፣ አብረን እንሰራዋለን። አሁን እንሂድ ብሎ ወደ ቤቱ ሄደ። ዮዮ በቅጠል ተጫወተ። ዮዮ በሚኖርበት አውሮፓ ይህ ወቅት የመኸር ወቅት ይባላል። በዚህ ወቅት ቅጠሎች ከአረንጓዴ ቀለም ወደ ቢጫማ ወይም ወደ ብርቱካናማ ቀለም ይለወጣሉ። ከዛፎቹ ላይ ወደ መሬት የሚረግፉበት ወቅት ነው። ዮዮ ዛሬ ከቤት ወጥቶ ወደሚወደው ጫካ መጣ። መሬቱ በቅጠል ተሸፍኗል። ዮዮ ቅጠሎቹ ከዛፉ ላይ የረገፉ መሬቱን በመሸፈናቸው እየተገረመ እየሄደ ነው። አይ ያ ለምለምና አረንጓዴ ዛፍ ቅጠሉ ቢጫና ብርቱካናማ ቀለም እየሆነ እየረገፈ ነው።
ዮዮ አንዱን የዛፍ ቅርንጫፍ በእጁ ይዞ ወዝወዝ ሲያደርገው ቅጠሎቹ መርገፍ ጀመሩ። ዮዮ ቅጠሎቹን በእጆቹ ይዞ ቀለማቸውን ተመለከተ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። በዚህ ወቅት ብዙ ልጆች በቅጠል ይጫወታሉ። ዮዮ በቅጠሉ መጫወት ፈልጓል። አብሮ የሚጫወተው ሰው ግን እየፈለገ ነው። የኢትዮጵያ ልጆች በቅጠሉ ላይ የሮጡ እየተጫወቱ ነው። አረንጓዴው ሳር በቅጠል ተሸፍኗል። በቅጠሉ ላይ የሮጡ እየዘለሉ መጫወት ደስ ይላል። ደግሞም ቅጠሉን በእጃቸው እያነሱ ወደ አየር ይበትኑታል። የኢትዮጵያ ልጆች ቅጠሉን እየበተኑ ሲጫወቱ ቆይተው ቅጠሉን በአንድ ቦታ መሰብሰብ ጀመሩ። በእጃቸው ሲሰበስቡ ቆይተው ቅጠሉ ብዙ ስለሆነ ፈጠን እያሉ እንዲሰበስቡ በእንጨት እየጠረቡ መሰብሰብ ጀመሩ። በከመሩት ቅጠል እየተንከባለሉ እየወደቁና እየተነሱ ተጫወቱ። በተራ በቅጠሉ እየተሸፈኑ ደስ ብሏቸዋል። ቅጠሎች ከዛፉ ላይ የሚረግፉበት በመሆኑ የኢትዮጵያ ልጆችም ደስ ተሰኝተዋል። በቅጠል መጫወት እንዴት ደስ ይላል! ዮዮ ከውሃ አጠገብ ቅድም ከመሬት ላይ ያነሳቸውን ቅጠሎች በእጁ እንደያዘ ቁጭ ብሏል። ዙሪያውን በሚመለከተው በወዳደቁ ቅጠሎች እንዲሁም ደግሞ ሳይረግፉ በዛፉ ቅርንጫፍ ላይ በተንጠለጠሉ የተለያየ ቀለማት ባላቸው ቅጠሎች ውበት ተማርኳል። ግን ብቻውን ስለሆነ እንደ ልቡ መጫወት አልቻለም። የኢትዮጵያ ልጆችን ቢያገኛቸውና አብሯቸው ቢጫወት ደስ ይለው ነበር። በእጁ የያዘውን ቢጫ ቅጠል ከአረንጓዴው ቅጠል ጋር እያወዳደረ ይገርማል፣ ይህ ቅጠል አረንጓዴ ነበር አለ። በጫካ ውስጥ እየሄደ ቀና ብሎ ተመለከተ። ወደ ላይ ዘለለና ቅርንጫፉን ለመያዝ ሞከረ። ምን ሊያደርገው ነው ዮዮ? ንፋስ ስለሌለ ዮዮ ቅርንጫፉን ሲያወዛውዘው ቅጠሎቹ ረገፉ። በዚህ ወቅት በንፋስ ኃይል ነው ብዙዎቹ ቅጠሎች ከቅርንጫፉ እየረገፉ መሬት ላይ የሚሆኑት። ዮዮ የወዳደቁትን ቅጠሎች ሲመለከት አረንጓዴ በነበሩበት ወቅት እንደተመለከታቸውና በውበታቸው እንደተማረከ ትዝ አለ። ያኔ አረንጓዴ ዛፍ በነበሩበት ጊዜ ልጆች እየሮጡ በስራቸው ሄዱ ነበር። ሳይክል እየነዱ ያልፉ ነበር። በዚህ በመኸር ወቅት ግን ረግፈው
እንዲህ ጭራሮ መስሎ ሲመለከታቸው በተፈጥሮ ተገረመ። ታዲያ እነዚህ የሚረግፉ ቅጠሎች ከተማውን እንዳያቆሽሹ ከመንገድ ላይ ይጠረጋሉ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። የተለያዩ ማሽኖችና መኪናዎች ቅጠሎቹን ለማጽዳት ያገለግላሉ። የኢትዮጵያ ልጆች በቅጠሉ ውስጥ ተደብቀዋል። ዮዮም በመንገድ ላይ ትንሹ ካሌብን አግኝቶት ሰላም አለውና ጓደኞቹ የት እንደሄዱ ጠየቀው። ትንሹ ካሌብም ዮዮን ና መንገድ ልምራህ ብሎ ይዞት ሄደ። ዮዮና ካሌብ በተከመረው ቅጠል እየዞሩ ሲጫወቱ በድንገት ከተደበቁበት ቅጠል ውስጥ የኢትዮጵያ ልጆች ወጥተው ዮዮን አስደነገጡት። ዮዮም አላያቸውም ነበርና ከቅጠሉ ውስጥ በመደበቃቸው ተገረመ። አብሯቸው በቅጠሉ ተጫወተ። ዮዮ ቅጠሉ ላይ ተኝቶ የኢትዮጵያ ልጆችም በላዩ ላይ ቅጠሉን የበተኑበት አብረው ተጫወቱ። ዮዮ በሉ እንሂድ፣ በቅጠል እኮ ለመጫወት ፈልጌ ብቻዬን ስለነበርኩኝ እናንተን ካገኘሁማ ደስተኛ ነኝ፣ ኑ እንሂድ አለ ዮዮ። የኢትዮጵያ ልጆች በውሃው ዙሪያ እየተሯሯጡ አባሮሽ ተጫወቱ። በውሃው ላይ የወዳደቁ ቅጠሎቹን እየነካኩ ቅጠሎቹም እንደ ጀልባ ሲንሳፈፉ እየተመለከቱ ቁጭ አሉ። በዚህ በመኸር ወቅት ከዛፎቹ ስር የጅብ ጥላ ይበቅላል። የኢትዮጵያ ልጆችም ለዮዮ የጅብ ጥላውን ለማሳየት በዛፎቹ ስር መፈለግ ጀመሩ። የጅብ ጥላ አገኙና ለዮዮ አምጥተው አሳዩት። ዮዮ የጅብ ጥላ እንዳለ እንዴት እንዳወቁ ጠየቃቸው። እነሱም በትምህርት ቤት በመኸር ወቅት የሚከሰቱትን ነገሮች ሁሉ እንደሚማሩና አብረው ከአስተማሪዎቻቸው ጋር ወደ ፓርክና ጫካ ውስጥ መጥተው በቅጠሉ እንደሚጫወቱና የጅብ ጥላ እንደሚፈልጉ አንዳንድ በዚህ ወቅት የሚገኙ ፍራፍሬንም እንደሚለቅሙ ለዮዮ ነገሩት። ይህማ ደስ የሚል ነገር ነው፣ እስቲ ኑ በሉ ብዙ የተማራችሁትን ነገር ትነግሩኛላችሁ ብሏቸው ወንበሩ ላይ ቁጭ አሉ። በትምህርት ቤት ውስጥ በቅጠሎቹ የተለያየ ቀለም እየቀቡ የተለያዩ ውበትን እየፈጠሩ ስዕል እየሳሉ እንደሚማሩ ለዮዮ ነገሩት። ዮዮ ከመኸር ቀጥሎ የሚመጣው ወቅት ክረምት እንደሆነ ነገራቸው። በአብዛኛው በክረምት ወቅት ዝናብና በረዶ ይኖራል። ስለዚህ ያኔ ብዙ በረዶ ከጣለ መሬቱ በበረዶ ስለሚሸፈን መተን እንጫወታለን አላቸው።
እነሱም ክረምቱ መጥቶ በረዶ ጥሎ ሳርና ዛፉ ሁሉ በበረዶ ተሸፍኖ ከዮዮ ጋር በረዶ እየተወራወሩ ለመጫወት ጓግተው ክረምቱ እስኪመጣ በናፍቆት እንጠብቃለን አሉት ዮዮ። በሉ አሁን እንሂድ አላቸው ዮዮ። ከኢትዮጵያ ልጆች ጋር ዮዮ በቅጠል ተጫውቶ ወደ ቤታቸው ሊሸኛቸው አብሯቸው ሄደ። በአውሮፓ በመኸር ወቅት ምን እንደሚከሰት ስለነገራችሁን እናመሰግናለን ዮዮ። እናመሰግናለን የኢትዮጵያ ልጆች። ደህና ሁኑ። ደህና ሁን ዮዮ፣ ደህና ሁን። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይኔታ